ሰላም ተማሪዎች ገብረመድህን ነኝ ከሀረማያ ዩኒቨርሲቲ በኔክስት ቻፕተር ቻናል ፍሬሽማን ኮርስ ሎጂክ ቻፕተር 1 እናያለን። ቻፕተር 1 ኢንትሮዲዩሲንግ ፊሎሶፊ Philosophy is the study of general and fundamental problems concerning matters such as existence, knowledge, truth, beauty, now, justice, validity, mind and language ኮንሰርን የሚያደርጋቸው በእነዚህ እሺዎች ነው። ሎጂክ ኢዝ ዘ ብራንች ኦፍ ፊሎሶፊ ከፊሎሶፊ ውስጥ ሎጂክ ደግሞ አንዱ ብራንች ሲሆን ትሪትድ የሚደረገው ወይም ምንራው በተመሳሳይ ሲሜንታኔስሊ አዘ ፊልድ ኦፍ ስተዲ ኤንድ አን ኢንስትሩመንት ነው። እንደ ፊልድ ኦፍ ስተዲ እና እንደ ኢንስትሩመንት ሆኖ የሚያገለግለን የፊሎሶፊ ዘርፍ ሎጂክ። እንደ ስተዲ ስንል ስተዲ አርጊመንት ኤንድ ፕሪንሲፕል አርጊመንቶችና ፕሪንሲፕሎችን ያጠናል። አርጊመንት ብለን የምናስበው ሀሳብ ነው። እኛ ራሳችንን ምክንያታዊ ሆነን የምንሰጠው ነገር አርጊመንት ይባላል። ወይም በሆነ ነገር ላይ ያለን አቋም አርጊመንት ሲባል፣ ፕሪንሲፕል ደግሞ የሆነ ነገርን አቋማችን ለማድረግ ሀሳባችን ለመግለጽ ምክንያታዊነት ለመሆን የምንከተላቸው መርሆች ፕሪንሲፕሎችን እነዚህን የሚያጠናልን ሎጂክ እንደ ፊልድ ኦፍ ስተዲ ነው። እንደ ኢንስትሩመንት ስንል ደግሞ ዩዝ ወይም ኢት ሄልፕስ አስ ቱ ፎርሙሌት አወር ኦን ራሽናል አርጊመንት የራሳችን ራሽናል አርጊመንት ፎርሙሌት እንድናደርግ ያግዘናል። ኤንድ ክሪቲካሊ ኢቫሉዌት ዘ ሳውንድነስ ኦፍ አዘርስ አርጊመንት የሌሎችን አርጊመንት ደግሞ ትክክለኛነቱን ሳውንድነስ ኦፍ ማለት ትክክለኛነቱ ወይም አሳማኝ መሆኑን ኢቫሉዌት እንድናደርግ የሚያግዘን መሳሪያ ነው ማለት ነው። ሚኒንግ ኤንድ ኔቸር ኦፍ ፊሎሶፊ ሚኒንግ እና ኔቸሩ የፊሎሶፊ ምንድነው ብለን ስናይ ኢትስ ዲፊካልት ቱ ዲፋይን ፊሎሶፊ በነገራችን ላይ ፊሎሶፊን አንድ ትርጉም ለመስጠት ይከብዳል። ምክንያቱም ከላይ እንዳየነው በጣም ብዙ የሆነ ሳብጀክቶችን ወይም ኢሹዎችን ያነሳል ማለት ነው። ስፔሲፊክ የሆነ ሳብጀክት ስለሌለው ብዙዎችን ስለሚያደርግ የተለያዩ ፕራይመሪ ኢሹዎች ነው ጉዳዮች ላይ ነው እንጂ ስፔሲፊክ የሆነ ሳብጀክት ላይ አይደለም። ኢቲሞሎጂካሊ ከቃሉ ስንነሳ ወርዱን ብቻ ስንፈታ the word philosophy comes from the two Greek words ሁለት የግሪክ ቃላት የመጣ ሲሆን ፊሎ እና ዞፊያ ፊሎ ማለት ላብ ሲሆን ዞፊያ ማለት ደግሞ ዊዝደም ማለት ነው። በአጠቃላይ ላብ ኦፍ ዊዝደም የሚባል የትምህርት ዘርፍ ነው ማለት ነው ፊሎሶፊ። ነገር ግን ይሄ ሊትራል ዲፊኒሽን ኦፍ ፊሎሶፊ ነው። ምክንያቱም ላብ ኦፍ ዊዝደም ብቻ ብለን የፊሎሶፊን ሀሳብና ሂደት መረዳት አንችልም። this is not sufficient to understand philosophy። ነገር ግን ብዙ ዳይቨሎፕመንቶች ሳይንቲስቶች የብዙ ትርጉም እየሰጡት ሄደዋል ማለት ነው። ፓይታጎረስ was the first to use the word philosopher ፈላስፋ የሚለውን ሀሳብ ለመጠቀም ለመጀመሪያ ጊዜ ሀሳቡን ያነሳው ፓይታጎረስ የሚለው ነው። ፊሎሶፈር ብሎ የጠራው ምን አይነትን ሰው ነው? ኪሪዮሲቲ ኢን ዘ ቲንግስ ሂ ኤክስፒሪየንስ ኤንድ አናላይሲስ ኪሪዮሲቲ ያለው who clearly shows the marked curiosity ግልጽ የሆነ ጉጉነት ያለው በሆነ ጉዳይ ላይ ያን ፊሎሶፈር ብሎ ጠራው ማለት ነው። ምክንያቱም ከላይ አይታችሁ ከሆነ ፊሎሶፈር የምናየው ኮንቲኒየስ ሰርች ፎር ትሩዝ ነው ወይም ደግሞ ክሪቲካሊ ቲንክ የሚያደርግ ስለሆነ ፊሎሶፈሪ ሪፈርስ ቱ the development of critical habits, the continuous search for truth and the questioning of the apparent። እንግዲህ ፊሎሶፊ የሚገልጸው ዴቨሎፕመንት ኦፍ ክሪቲካል ሃቢቶችን ዴቨሎፕ የማድረግ the continuous search for truth ለእውነት ቀጣይነት ያለው እውነትን ፍለጋ and the questioning of apparent ከተለመደው ወጣ ያሉ ጥያቄ መጠየቅ እኒህን የሚያጠቃልል ወይም በዚህ ነው ሊገለጽ የሚችለው ፊሎሶፊ ማለት ነው። the best way to learn and understand philosophy ፊሎሶፊን በትክክል ለመረዳት የሚጠቅመው ምን ነው? ፊሎሶፋይዝ ማድረግ ወይም መፈላሰፍ። እንዴት? ፊሎሶፋይዝ ማለት to be confronted with philosophical questions ፊሎሶፊያዊ የሆነ ጥያቄዎችን ኮንፍሮንትድ በማድረግ and use philosophical language ፊሎሶፊ በራሳችን ፊሎሶፊካል የሆነ ጥያቄ እያነሳን መፈላሰፍ ስንችል ፊሎሶፊያዊ የሆነ ጥያቄዎችን ስንፈላሰፍ የምንጠቀመው ቋንቋ ደግሞ የፊሎሶፊ ቋንቋ ሲሆን ፊሎሶፋይዝ አደረግን እንላለን። ፊሎሶፋይዝ ስናደርግ ደግሞ የኮንሴፕት ኦፍ ፊሎሶፊን እንረዳዋለን ማለት ነው። to become acquainted with different philosophical position and maneuvers የፍልስፍናውን ቦታ ይዘን የፍልስፍናውን ስራ ስናካሄድ to read the philosophers themselves ፊሎሶፈሮችንም ስናውቃቸው ስንረዳቸው ሀሳባቸውን አካባቢ ሁኔታቸውን to grapple with the issue for oneself የሆነ ጉዳይ ለራሳችን ወስደን በራሳችን መንገድ ሪያላይዝ እያደረግን continuously search for truth ስናደርግ this is we call it philosophize the best way to understand philosophy ማለት ነው። the wisdom that the philosophers seek is not the wisdom of the expertise or technical skills of the professional ዊዝደም አሁን ፊሎሶፈሮች ያላቸው ዊዝደም በፍልስፍና የሚገኝ ጥበብ ከኤክስፐርቶች ስኪል እና ቴክኒካል ስኪል እና ኤክስፒሪየንስ በጣም የተለየ ነው። ምክንያቱም አንድ ኤክስፐርት ወይም አንድ ቴክኒካል ስኪል ያለው ፕሮፌሽን ምንድነው የሚያደርገው? በሆነ የትምህርት ዘርፍ የሆነ እውቀትን ይይዛል፣ ይተነትናል፣ ያበራራል። አስተማሪም ከሆነ ያስተምራል፣ የሆነ ነገር ዶክተርም ከሆነ በዶክተሬት የሆነ ነገር ይሰራል። እዚህ ጋር ግን ያለው የፊሎሶፈሮች ዊዝደም ግን ዲፕሊ ሰርች ፎር ዘ ትሩዝ ኮንቲኒየስሊ ነው ያለማቆም አንድ ነገር አገኘን ብለው ሳይሆን የሚያቆሙት በተለያየ መንገድ እየጠየቁ ሰፋ ያለ ጥበብ ነው ያላቸው ማለት ነው።
ፊሎሶፊ ኢንቮልቭስ ሪዝን ያው ምክንያታዊነት ላይ ያተኩራል። ራሽናል ክሪቲሲዝም ዝም ብሎ የተቀበለውን ያገኘውን አይቀበልም። ራሽናል ክሪቲሲዝም ያደርጋል፣ ኤግዛማይን ያደርጋል። ፎር ሶክራተስ ለሶክራተስ ፊሎሶፊ ኢዝ ዘ ፐርሱት ኦፍ ዊዝደም ዊዝደምን መፈለግ ነው። ማፍቀር ብቻም ሳይሆን መፈለግ ሁሉ ነው ማለት ዛት ኢዝ ዘ ዴቨሎፕመንት ኦፍ ክሪቲካል ሃቢት ክሪቲካል የሆነ ሃቢት ክሪቲክስ ማለት ነው ማለት ክሪቲካል በሆነ መንገድ ማሰብን መልመድ the continuous search for truth and the questioning of the apparent ከላይ ያየናቸው ማለት ነው። therefore philosophy is the rational and critical enterprise that tries to formulate and answer fundamental questions through intensive application of reason በጣም የሚጠቀመው እንደ አፕሊኬሽን የሚያደርገው ሪዝን ነው ማለት ነው። አፕሊኬሽን that draws analysis draws on analyze የሚያደርግ compare ያደርጋል evaluate በማድረግ የሚሄድ ሂደት ነው ማለት ነው። ፊሎሶፊ has a constructive and a critical side ፊሎሶፊ የምንለው ሁለት ሳይዶች አሉ፣ ኮንስትራክቲቭ እና ክሪቲካል ሳይድ ማለት ነው። ኮንስትራክቲቭ ሳይድ የምንለው it attempts to formulate rational answers to certain fundamental questions concerning the nature of reality, the nature of value and the nature of knowledge and truth። ኮንስትራክቲቭ ሳይድ ስንል እንግዲህ ፊሎሶፊ ሁለት ሳይዶች አሉ፣ ኮንስትራክቲቭ ሳይድ እና ክሪቲካል ሳይድ የምንለው ማለት ነው። ኮንስትራክቲቭ ሳይድ የምንለው ምንድነው? ኮንስትራክት ነው የሚያደርገው። ምንድነው ኮንስትራክት የሚያደርገው? ራሽናል የሆኑ አንሰሮችን ለማግኘት ኔቸር ኦፍ ሪያሊቲውን፣ ኔቸር ኦፍ ቫልዩን ኤንድ ኔቸር ኦፍ ኖሌጅ ኤንድ ትሩዝን ኮንስትራክት አድርጎ ይጨምራል ማለት ነው፣ ኦርጋናይዝ ያደርጋል። ይሄን ኮንስትራክት ሳይድ ኦፍ ዘ ፊሎሶፊ እንለዋለን። ክሪቲካል ሳይድ የምንለው ደግሞ ለነዚህ ላሰባሰብናቸው ሀሳቦች ክሪቲካሊ ኢንሳይድ ገብቶ ክላሪፋይ ማድረግ፣ አናላይዝ ማድረግ፣ ኢቫሉዌት ማድረግ ጊቪንግ ዘ ራሽናል ክሪቲክ መስጠት ነው ክሪቲካል ሳይድ ኦፍ ፊሎሶፊ ብለን የምንጠራው ማለት ነው። ምክንያቱም and evaluate answer the given to basic metaphysical, epistemological and axiological questions እነዚህ ሜታፊዚካል፣ ኤፒስቴሞሎጂካል ኤንድ አግዚዮሎጂካል ጥያቄዎችን ለመመለስ ክሪቲካሊ የማየት ሂደቱ ደግሞ ክሪቲካል ሳይድ ኦፍ ፊሎሶፊ እንለዋለን። ሜታፊዚክስ፣ ኤፒስቴሞሎጂ ኤንድ አግዚዮሎጂ ምንድናቸው የሚለውን እናያለን ወደፊት አሉ። ፊሎሶፊ is an activity ፊሎሶፊ ምንድነው? ተግባር ነው። it is not something that can be easily mastered or learned in schools በትምህርት ቤት ብቻ ማስተርድ የምናደርገው ወይም ተምረን የምናገኘው ነገር ሳይሆን አክቲቪቲ ስናደርግ ከላይ ፊሎሶፋይዝ ያልነው ማለት ነው። ተግባሩን ስንፈጽመው ፊሎሶፊ ነው ተግባራዊ ያደረገው ወይ ፊሎሶፊን ተረዳን እንላለን ማለት ነው። ቀጥለን ቤዚክ ፊቸር ኦፍ ፊሎሶፊ እናያለን። የፊሎሶፊ ፊቸሮች ምን ናቸው? ፊሎሶፊ ስቴት ኦፍ ቪውስ ኦር ቢሊፍ አባውት ላይፍ ኤንድ ዘ ዩኒቨርስ ዩኒቨርሳል ሴንስ ኦፍ ፊሎሶፊ ተብሎ ይታሰባል። ፊሎሶፊ እንግዲህ ቤዚክ ፊቸሮች ወደ 5 አካባቢ ፊቸሮች አሉት ማለት ነው። የመጀመሪያው ሴት ኦፍ ቪውስ ኦር ቢሊፍስ አባውት ላይፍ ኤንድ ዩኒቨርስ ነው። ስለ ዓለም ስለ ህይወት ያላቸው እምነት ሴት ኦፍ ቢሊፍ ቪው እይታ ምንድነው የሚለው ነገር አንዱ የፊሎሶፊ ፊቸር ነው ማለት ነው። ግን ይሄ ኢንፎርማል ሴንስ ኦፍ ፊሎሶፊ ይባላል። ወይም ሃቪንግ ፊሎሶፊ ዝም ብሎ ፊሎሶፊን የመያዝ የማወቅ ደረጃ የመረዳት እምነት እይታ የሚለው ነው ማለት ነው። ሁለተኛው ፊሎሶፊ process of reflecting on and criticizing our most deeply held conceptions and beliefs ከላይ እምነት እይታችንን ደግሞ ሪፍሌክቲንግ ኦን ማድረግ ወይም ክሪቲሳይዚንግ ማድረግ ሀሳብ መስጠት ሪፍሌክት ማድረግ የያዝነውን ኮንሴፕት ፎርማል ሴንስ ኦፍ ፊሎሶፊ እንለዋለን። ያ ማለት ዱይንግ ፊሎሶፊ ነው። ፊሎሶፊን አፕላይ ዱ ማድረግ ማለት ነው። ነገር ግን ሃቪንግ ፊሎሶፊ እና ዱይንግ ፊሎሶፊ ተለያይቶ የሚያያዙ የሚነገሩ ነገሮች ሳይሆኑ አንድ ላይ። ምክንያቱም ዱ ለማድረግ መጀመሪያ ሃቭ መኖር አለበት፣ ለመስራት መጀመሪያ መኖር ያን ነገር ማወቅ አለብን ማለት ነው። እነዚህ ሁለቱ የፊሎሶፊ ፊቸሮች ናቸው። ሶስተኛው ፊቸር ደግሞ ራሽናል አቴምፕት ቱ ሉክ አት ዘ ወርልድ አዝ ኤ ሆል ማለት ነው። ምክንያታዊ የሆነ ሙከራ ነው። ምን ለማድረግ? ሉክ አት ማለት ኤግዛማይን ዲስከቨር ዘ ወርልድ አዝ ኤ ሆል ዓለምን እንዳጠቃላይ ሉካት ለማድረግ ዲስከቨር ለማድረግ ለማጥናት የሚያደርገው ምክንያታዊ ሙከራ አንዱ ቤዚክ ፊቸር ኦፍ ፊሎሶፊ ነው። ፊሎሶፊ ሲክስ ቱ ኮምባይን ዘ ኮንክሉዥን ኦፍ ዘ ቫሪየስ ሳይንስስ ሳይንስ የደረሰበትን ሀሳብ ኮንክሉዥኑን ኮምባይን ያደርጋል ኤንድ ሂውማን ኤክስፒሪየንስ እና ይሄንን ከማን ጋር ኮምባይን ያደርጋል? ከሂውማን ኤክስፒሪየንስ ኢንቱ ሳም ካይንድ ኦፍ ኮንሲስተንት ወርልድ ቪው የሰው ልጅ የህይወት ልምድ ከሳይንሳዊ ግኝቶች ጋር ኮምባይን አድርጎ ኮንሲስተንት የሆነ ወርልድ ቪው ስለ ዓለም ወጥ የሆነ የዓለም እይታ አረዳድ እንዲኖር የሚያደርግ ነው ማለት ነው። የሶስተኛው ፊቸሩ ነው። ሌላኛው አራተኛው ፊሎሶፊ the logical analysis of language and the clarifications of the meaning of words and concepts ይላል።
ሎጂካል አናላይሲስ ኦፍ ላንጉጅ ቋንቋ ላይም ትኩረት ያደርጋል። ክላሪፊኬሽን ኦፍ ሚኒንግ ኦፍ ወርድስ እያንዳንዷ የምንናገራት ነገር ሚኒንግ ኦፍ ወርድ ኤንድ ኮንሴፕት ኦፍ ወርድ ክላሪፋይ ያደርጋል ማለት ነው። ይህም አራተኛው የፊሎዞፊ ፊቸር ነው። አምስተኛው ፊሎዞፊ is a group of perennial or constant problems that interest people and for which philosophers always have sought answers። ይሄ ደግሞ ግሩፕ ኦፍ ፔሪኒያል ኮንስታንት ፕሮብለም የቆዩ ብዙ አመታትን ተሻግረው የመጡ በተደጋጋሚ የሚከሰቱ ችግሮችን ላይ ትኩረት በማድረግ ኢንተረስት ፒፕል ያ ሰው ልጅ የሚፈልጋቸው ነገሮች for which philosophers always have sought answers ፊሎሶፈሮቹ ለነዚህ ችግሮች መልስ የመስጠት continuously sought answers መልስ ለነዚህ ችግሮች ምላሽ ወይም መፍትሄ የማምጣት ሂደት ላይ ይሄም ሌላኛው የቤዚክ ፊቸር ኦፍ ፊሎሶፊ ነው። ፊሎሶፊ ፕሬስስ it is inquiry into the deepest problem of human existence ማለት ነው። የሰው ልጅ ከተፈጠረበት ጊዜ ጀምሮ የሚፈጠሩ ችግሮች ላይ ኢንኩሪ ዲፕሊ ገብቶ መጠየቅ ለነዛ ነገሮች መልስ ለማምጣት what is life ለምሳሌ why I am here ለምንድን ነው የመጣሁት ህይወት ምንድነው where does knowledge come from እውቀት ምንለው ነገር ከየት መጣ and can we have any assurance that anything is true እውነት ለምንለው ነገር ምንድነው ማረጋገጫችን እያለ ዲፕ የሆነ ጥያቄዎችን የሚጠይቅ ሂደት philosophy is better seen as asking the right question ነው። ፊሎሶፊ ምን ተብሎ ነው የሚያስበው asking the right question is better than providing the correct answer ብሎ ነው የሚያስበው። መልስ ከመስጠት ወይም ትክክለኛ መልስ ከመስጠት ይልቅ የሚበልጠው ትክክለኛው ጥያቄ መጠየቅ ነው የሆነ ነገር ለመረዳት። generally philosophy is the various theory or systems of thought ጠቅለል ስናደርገው እስካሁን ያየናቸው ፊቸሮችን አንድ ላይ ጠቅለል ስናደርጋቸው ፊቸር ስንል በነገራችን ላይ ፊሎሶፊ የሚያጠናቸው ወይ ፊሎሶፊ ስንል በፊሎሶፊ ስር የምናገኛቸው ኮንሴፕቶች እንደማለት ነው። ስለዚህ ፊሎሶፊ ጠቅለል ሲደረግ various theory or systems of thought ነው ያስተሳሰብ ሲስተም that developed by a great philosophers በትላልቅ ፈላስፎች ዴቨሎፕ የተደረገ ለምሳሌ እንደ ሶቅራጥስ ፕላቶና አሪስቶትል የሚባሉ ፈላስፎች የተደረገ ሐሳብ ነው ፊሎሶፊ ብለን የምንጠራው ማለት ነው። ሌላው ኮር ፊልድ ኦፍ ፊሎሶፊ እናያለን ከዚህ ቀጥለን ማለት ነው። ኮር ፊልድ ኦፍ ፊሎሶፊ ዲፈረንት ፕራይመሪ ኤንድ ሰከንዳሪ ብራንቾች አለው ፊሎሶፊ። ለመጀመሪያው only the primary ones እናይ ሜታፊዚክስ፣ ኤፒስቲሞሎጂ፣ አግዚዮሎጂ ኤንድ ሎጂክ የሚባሉት ኮር ፊልድ ኦፍ ፊሎሶፊ ወይም ፕራይመሪ የሚባሉት እነዚህ በፊሎሶፊ ስር ያሉት ብራንች ናቸው። ሜታፊዚክስ አንደኛው ነው። ሜታፊዚክስ is derived from the Greek word meta means beyond, up on or after the and physica means physics ይላል። ምንድነው ፊዚክስ እንግዲህ ስለ ኔቸር ስለ ወርልድ የሚያጠና ሲሆን ሜታ ምንለው ደግሞ ቢዮንድ ተጨማሪ ከፍ ያለ የሰፋ ከዚህ ቀጥሎ ምንለው ነገር ስለዚህ ስለ ዓለም ሰፋ ያለ ዕውቀት ጥያቄ የምንሄድበት የፊሎሶፊ ብራንች ሜታፊዚክስ ይባላል። ሜታፊዚክስ studies the ultimate nature of reality or existence ስለ ዓለም እውነትና ተፈጥሮ ስለ ኤግዚስተንስ ህልውና ስለሚባለው ነገር it deals with the issue of reality ዲል የሚያደርገው ስለ ሪያሊቲ cause and effect relationship አንድ ነገር የተፈጠረው በምን ምክንያት ነው cause and effect relationship and other related issue some of them question that metaphysics primarily deal with include what is reality life time ሚሉትን እነዚህ ጥያቄዎች ነው በሜታፊዚክስ ስር የሚመለሱት what is mind what is the relation to body እዚህ ጋር የምታዩዋቸውን ጥያቄዎች በሙሉ የሚመለስ ነው ማለት ነው። ሜታፊዚካል question may be divided into four subsets or aspects ሜታፊዚክስን ደግሞ እንደ አዲስ ለአራት እንከፍለዋለን። ኮስሞሎጂካል አስፔክቶች የሚመለሱበት ጥያቄ፣ ቴዎሎጂካል አስፔክቶች፣ አንትሮፖሎጂካል አስፔክት እና የመጨረሻው ወይም አራተኛው ደግሞ ኦንቶሎጂካል አስፔክቶች እናያለን አሉ ማለት ነው በሜታፊዚክስ ስር ማለት ነው። እኔን አይተን የዛሬው ቪዲዮዎች እናቆማለን። ኮስሞሎጂካል አስፔክት ምንለው ምንድነው? it deals about the origin, nature and development of universe ስለ ዓለም መነሻ ኦሪጂኑ፣ ስለ ተፈጥሮ፣ ስለ development of universe ዩኒቨርስ አንዴ የተፈጠረ ነው ወይስ በጊዜ ሂደት ያደገ የመጣ ነው የሚለውን ጥያቄ ይመልሳል ኮስሞሎጂካል አስፔክት። ለምሳሌ how did universe originate ዓለም እንዴት ተፈጠረች፣ እንዴት መጣች፣ እንዴት አደገች፣ እንዴት ነው የምትቀጥለው፣ አሁንስ የምትኖረው፣ ለወደፊትስ ምን ይሆናል የሚለውን ነገር በኮስሞሎጂካል አስፔክት የምናየው ነው። ቴዎሎጂካል አስፔክት ላይ ስንመጣ ደግሞ ቴዎሎጂ ዘ ፓርት ኦፍ ሪሊጂየስ ቲዮሪ ነው። ቴዎሎጂ ብዙዎቻችን ታውቁታላችሁ ተስፋ አደርጋለሁ። ሪሊጂየስ ቲዮሪ የሆነ ነገር ሃይማኖታዊ የሆነ ጥያቄዎች የሚጠየቁበት እዚህ ጋር ቴዎሎጂካል አስፔክት ነው። ለምሳሌ what is God relationship to human ጋድ ምንድነው፣ ጋድ ከሰው ጋር ያለው ሪሌሽን ምንድነው የሚለው እናያለን። አንትሮፖሎጂካል አስፔክት የሚለው ደግሞ
በዚህ ስር ይሁን ደግሞ አንትሮፖሎጂ ዲልስ ዊዝ ዘ ስተዲ ኦፍ ሂውማን ቢንግ ኤንድ አስክ ዩ ኩዌስችን ላይክ ስተዲ ኦፍ አንትሮፖሎጂካል የሆነ አስፔክቱ ማለት ምን ማለት ነው? የሰው ልጅ ከአካባቢው ጋር ከኤንቫይሮንመንቱ ጋር ሶሻሊ ኢንተራክት ሲያደርግ ያለው ግንኙነት ምንድነው? ዋት ኢዝ ሪሌሽን ቢትዊን ማይንድ ኤንድ ቦዲ? ሰው ልጅ አእምሮውና ቦዲው ምንድነው ግንኙነቱ? ኢት ኢዝ ማይንድ ሞር ፋንዳሜንታል ዛን ቦዲ ዊዝ ቦዲ ዲፔንድ ኦን ማይንድ ኦር ቫይስ ቨርሳ? ሰው ልጅ አእምሮ ነው ከቦዲ ላይ ዲፔንድ ሆኖ ወይስ ቦዲ ነው ከአእምሮ ላይ ዲፔንድ ሆኖ የሚለውን ነገር ይጠይቃል። አር ፒፕል ቦርን ጉድ? የሰው ልጅ ሲፈጠር በተፈጥሮ መልካም ሆኖ ነው ወይስ ክፉ ሆኖ የተፈጠረው? ወይስ መልካምም ክፉም ሆኖ አልተፈጠረም? ማለት ተጽዕኖ ያደረገበት ኤንቫይሮንመንቱ ነው፣ ሶሻሊዙ ነው፣ ሶሻል ኢንተራክሽኑ ነው ብሎ ነው የሚያስበው አንትሮፖሎጂ አስፔክቱ ማለት ነው። ይህን ጉዳይ ነው የሚያጠናው። ዱ ዘይ ሃቭ ፍሪ ዊል? ነጻ ፈቃድ ነው ያለው የሰው ልጅ ወይስ አር ቢን ታውት ኤንድ አክሽን ዲተርማይንድ ባይ ዜር ኢንቫይሮንመንት? በአካባቢው ዲተርማይንድ ነው የሚደረገው ወይስ በኢነርታንስ በዘር ነው ወይስ በዲቫይን ቢንግ ነው ወይስ በመለኮታዊ ሀሳብ ነው? የሰው ልጅን ከአእምሮ ተፈጥሮ ከተፈጥሮ ከአካባቢ ጋር ነው ወይስ ከሶሻል ኢንተራክሽን ነው ወይስ በተፈጥሮ ነው የሚሉትን ጥያቄዎች የሚያጠናልን ከሆነ ደግሞ አንትሮፖሎጂካል አስፔክት ነው። ኦንቶሎጂካል አስፔክት የሚባለው አራተኛው የሜታፊዚክስ ፓርት ደግሞ ኦንቶሎጂካል ኢዝ ዘ ስተዲ ኦፍ ዘ ኔቸር ኦፍ ኤግዚስተንስ የህልውና ጉዳይ what is mean for anything to exist? ማንኛውም ነገር አለ ወይም ህልው ነው ስንል ምን ማለት ነው? is reality orderly and lawfully in itself? እውነታ የምንለው ነገር በራሱ ህጋዊ ህግና ስርዓቱን ጠብቆ የተፈጠረ ነገር ነው ወይስ በሰው ልጅ የተሰራ ነው? ኤግዚስተንስ የምንለው ነገር ምንድን ነው? ፊክስድ is it fixed and stable or changing in central features? ቋሚ ነገር ነው ወይስ የሚቀያየር ነው? ኤግዚስተንስ የምንለው ነገር is it reality friendly unfriendly or natural toward humanity? ይሄ የተፈጥሮ ኤግዚስተንስ ጉዳይ ከሰው ልጅ ጋር ያለው እንትን ወይስ ምንድነው የሚለው ነገር የሚያጠናልን ነው ማለት ነው። በቀጣይ ኤፒስቴሞሎጂ ጀምረን እናያለን። መልካም ጊዜ